አንተ ትፈልጋለህ ጠላታችን እኮ ለምን ዝም ትላለህ? የኔና የውብዬ ጠላት እኮ ነው። አንተ እኮ ለዚያ ያፈረሰ ሰው ነሽ ቢገባሽ። እሺ ልቀቂኝ። ወንድሜ ያልሽ ተንጨረጨሽ። አዝነሽ ዙሪ እኔን አታውቂኝም አንቺ። ምነው ዛሬ ምንን ለማናገር ነው አስሩን ሴት መቀያየረው? አታውቂኝም እኔን? እንደዛ ነው። ቆይ እኔን አታውቂኝም? አላውቅም። አንተ አይምሮ በሽተኛ ነህ። ያንተም አልተባልክም። አይምሮ በሽተኛ ነህ ይላል እንዴ? እኔ አንቺን አልሰማሽም። ቆይ ለምን ወደው ምሰማ? ተረጋጋ ኪሩቤል ተረጋጋ። አንተ አይምሮ በሽተኛ ነህ። ያንተም አልተባልክም። አይምሮ በሽተኛ ነህ ይላል እንዴ? እኔ አንቺን አልሰማሽም። ቆይ ለምን ወደው ምሰማ? ተረጋጋ ኪሩቤል ተረጋጋ። ቆይ ተረጋጋ እንጂ አንተ ምን ሆነህ ነው? ቆይ ተረጋጋ። ራሱ የሆነ ነገር አስቁሞ በእናትህ ተው በቃ አትናገር። በእናትህ ኪራ ቆይ ተረጋጋ። በዚህ መንገድ አይደለም መንገር ያለብህ። ና ቆይ ተረጋጋ በቃ ምንም አልተፈጠረም። ውብዬ ተረጋጊ በቃ ተረጋጋ። ዛሬ ያየሁትን ነገር እኔ ማመን ራሱ አልችልም። እሺ ኧረ ኪሩ በእናትህ በዚህ መንገድ አይደለም። ቆይ ተረጋጋ። ቀስ አድርገህ ንገር። መናገር ካለብህ እንኳን ቀስ አድርገህ ነው። እንዴት እንደዚህ ያደርጋል? ሴት እየቀያየረ ያለውን ነገር እያያችሁ ነው። ኧረ ይሄ ነገር እንድታረግ እኮ አይደለም። ምን ማለት ነው? ስለዛ ሰው ምን ሆነ ነው? ተረጋጋ። እንዴት ምንድነው? ምን ተፈጠረ? ብዙ ነገር ተፈጥሯል ውብዬ። ዛሬ ብዙ ሚስጥሩን ነው ያየሁት። ባለበት ቦታ ሄጄ ያየሁትን ነገር አታውቂም። ለምን ትሄዳለህ አንተ? ሲጀመር ምን አስኬደ? ማየት አለብኝ። ይሄን ባል ማየት አለብኝ። ሲጀመር ምንም ሊያደርግ አይችልም። ሲቀጥል ደግሞ ከፈለገ ያድርግ በቃ ቶ ለምን ያደርግ ነገር ሁሉ እውነት ነበር ማለት ነው። ምንም የተፈጠረ ነገር የለም። በቃ ያሳየን የጠቆመን እንደውም እሱ ነው ያሳየን ሁሉ ነገር እንድናይ ያደርጋል። እኔ እኮ ይሄ ነገር እንድታረግ አይደለም ኪሩቤል፣ ፈጣሪ ነው አንተ የላከልን ፈጣሪ ነው አንተ። ሌላ ከባድ እኛ ማናውቀውም ከዚህ የባሰ አሁን እኛ አይተን በአይናችን ካየነው የባሰ ሚስጥር እንዳለ ነው ብዬ የሚያወሩት። የተፈጠረው ምን እንደሆነ አይታወቅም። እኔ አሹ ይሄ ነገር ሚስጥር የምታወሩት ነገር ምን እንደሆነ ማወቅ በግልጽ እፈልጋለሁ። በውብዬ ፊት እንድትናገር ነው። ባለፈውም ስለሚስጥር ስጠይቅ ምንድነው ውብዬ? ምንም ነገር የተፈጠረ ነገር ቀላል ነገር ነው። የተፈጠረው ነገርኝ እኔ ግልጽ አድርገህ እግዚአብሔር በሱ ልኮን ነው ነገሮች እንድናያረግ እኔ ራሴ ተደብቆ ይጣል ነበር። ሶል እኔ ይሄን የምጠይቅህ ማለት ነው ለራሴ ልጠነቀቅ ነው እንጂ ከዚህ በኋላ ምንም አያደርግልኝም። ግን ለራሴ መጠንቀቅ አለብኝ። ገብቶሃል አይደል? ለዚህ ነው የምጠይቅህ። እኛም እኔም አሁን እኔ አፋጥነው ጠራኝ። ምንድነው ምናምን ስለው ጠራኝ። ከዛ እኔ ቆሜ ያለው ኪሩቤል መጣ። ተያይዘን ሄድን። በቦታው ያየሁት ነገር አላም። እስከዛሬ ስላችሁ የነበረው ነገር እውነት ነበር። ኪሩቤል ተረጋጋ። ይሄ ነገር የነገርኩህ እኮ ቢያንስ ያለው ነገር እስከዛሬ ስትከራከሩለት ነበር ታውቃላችሁ። እኔ ነገሮችን ለማስቆም እየሞከርኩ ነበር። እንደዚህ በቀላሉ ይሄ ነገር በእናትህ እንዳይናገር ሲሆን ነገር አይደለም። እውነት እየሆነ ያለው ከዚህ በላይ እኮ እያደረ ነገሮች ከባድ ናቸው። ምንድነው ሚስጥሩ? ንገርን። ከዚህ የባሰ ሌላ ሚስጥር ምንድነው? ነገር የለም። የኔን ህይወት የሚጎዳ ከሆነ ንገሩኝ። የማይጎዳ ከሆነ ሜዳ ላይ ወጣ። ያን የምናውቀው አሁን ሌላ ሰው ሆኖልሽ ስሙን ቀይሮ መኖር ያለበት ስሙን ቀይሮ ነው። ተረጋጋ፣ በእናትህ ተረጋጋ። ቆይ ይሄ ነገር እኮ በቃ አንተ ነገሮች እንድታስተካክል ያለው ነገር ችግሩ እንድትፈታ ነው ይሄን ያሳየው እንጂ መተው ውብዬ ጋር እንድትነግራት አይደለም። ውብዬ ቀላል ነገር ነው። በቃ እኔ ነኝ አይደለ? አውቃለሁ ውብዬ እኔ ነው ማውራት ያለብህ እንጂ ወንድሜን አይደለም። ገብቷል አይደለ? ያለው ሚስጥር ደግሞ የኔ ህይወት የሚያበላሽ ከሆነ ንገረኝ። ከዚሁ መጠንቀቅ አለብኝ። ቢያንስ እሱን አይቶ ፈርቶ የሆነ ነገር ያስተካክላል ብዬ ስላሰብኩ ነው ይሄን ነገር ያደረኩት። ያስተካክለው ነገር የለም ሲጀመር። ግን ደግሞ ሚስጥሩ እኔን የሚጎዳኝ ከሆነ ንገሩኝ። እኔ የረመስኩት በየቀኑ አዳዲስ ነገር ከምታደርግብን ያለውን ነገር በቃ በሙሉ እዚህ ዘግፈ በውብዬ ፊት ተናገርና በቃ እኛ ማናውቀው እኔ ስለናሁ ማላውቀው ከዚህ በላይ ሌላ ነገር ካለ ተናገር። ገብቷል? ምንድነው? እስከዛሬ ግን እንዴት አምነህ ነው ቀጠል? እንዴት አምነሽ አንቺ ራሱ ይሄን ሁሉ አመት ስትኖሪ ምንም ተጠራጥረሽ አታውቂም? ምን አይነት ሰው ነው ግን አንተ? በእናትህ እኔ እህቴ እንዴት እንደዚህ አይነት ሰው ፈጣሪ ራሱ ምንድነው? እኔ በራሹ በእናትህ ራሹ አሹ በእናትህ ተረጋጋ። እኔ ምንም ሲጀመር ማለት ነው ምንም ነገሩ እሱም ሴራ ሲሮብኝ ነው ይላል ነው እሱ ላይ እሱም ደግሞ እኔ ከዚህ በላይ ማቆምበት እኔ ምን አውቃለሁ ምን አውቃለሁ ያያርን ፊት ለፊት እኩል አይደል ይሄን ከናውን ጋር ችግር ካለባችሁ እዛው ፍቱ። ከኔ ጋር ምንም ችግር የለብንም። ከናውን ማድረግ ያለብኝ ምንድነው? ለምን ማሰሙኝ? እኔ አሁን ምንድነው ማድረግ ያለብኝ? እናትህ ምን ማድረግ አለብኝ? እሺ ውብዬ የተፈጠረውን ነገር ልንገርህ። እኔና ኪሩቤልን ይኸው ባይኑ አይቷል። እኔና ኪሩቤልን ይዞን ሄደ። ስንሄድ አልጋ ቤት ውስጥ ናሆምና አረብናት አብረው ቁጭ ብለዋል።
አዎ ምን ይሰራል? እኔ ምን አውቃለሁ? ምንድነው የምትሰሩት ብለን ጠየቅናቸው። ፎቶ አንስቷል እሱ። ኧረ ኪሩቤል በእናትህ ምንድነው ማየት አለባት፣ ነገሩን ሁሉ ማየት አለባት። እዛው የስንት ጦርነት እንደተፈጠረ ፎቶ አንስቻቸዋለሁ። ያው ሁሉን ነገር እንድታዩ ይሄ ነው አሁን ማለት ነው። ይሄን ያሳየዋቸው የሌላ ነገር ምንም ያሳየዋቸው ነገር የለም። እሱ ደግሞ ሌላ የምታውቀው ነገር ልጠይቀኝ ምንድነው? ቆይ አይደለም ይሄን እያወቅህ ነው አንተ ከኔ ጋር እንደገና እንደህት እንደወንድ የምታወራኝ? ሰለሞን ሌላ ሚስጥርም ካለ ተናገር። የምታውቀው ሌላ ሚስጥር ካለ ምንድነው? ቆይ ምንድነው እኛ ማናውቀው ነገር ሆነ ማለት ነው። የእውነት ሁላችሁም ችግር ውስጥ ትገባላችሁ። ይሄን ወቁ። እኔ ምን ማድረግ አለብኝ ውብዬ? እሺ እኛ ማናውቀው ሌላ ነገር እኔን የማይጎዳኝ ከሆነ እነሱ ማሳየት ለምን አስፈለገ? መብቱ ነው፣ የፈለገውን ያድርግ። እነሱ ቢያንስ እንዴት አይጎዳሽም? ይሄ ነገር እንዴት ላይ ጎዳት ይችላላችሁ እንዴ? ነገሮችን እኮ መስቀልቅላቸውን እያወጣው እኮ ነው ሰው ያይታያችሁ እንዴ? ፈልጎት እያደረገ ከሆነ እኔ ምንም ላደርገው ነገሩን ያስተካክላል ብሎ ሳስብ እኔ ነገሩን እያስተካከለ ነው ብዬ ሳስብ ያ ሁላ ነገር ጌጣጌጥ ሁላ ውሸት ነው ማለት ነው። ሰው የሚያደርገው ነገር ራሹ ምንድን ነው? እህቴን በጣም እየጎዳት እኮ ነው ያለው። እኔ አሁንም ምንድነው እሷ ከቤቷ አትወጣም። እሱ ማናውቀው ሚስጥር ብዬ እኔ አሁን በጣም እየከበደኝ ነው። ለምንድን ነው እዛ ሄደችው ብዬ ስጠይቀው ልጠይቀኝ ነው የመጣችው። ምን ሆናል አልኩት። ምን ሆናል? ለምንድን የምትጠይቅ? ሌላ እኔ ማላውቀው ከባድ ሚስጥር እንዳለ እየተሰማኝ ነው። ምንድነው ያ ሚስጥር? ለምንድን ነው እኛ እንዲደበቅብን የተፈለገው? እኔ በቃ እኔ ከምንም በላይ ግራ እንትን በጣም የከበደኝ ማለት ነው አሹ ከሙ ጋር የሚያደርጉት ነገር ምንም አልተመቸኝም። እኔ ይኸውልህ ስለሙ ደግሞ አንተ በደምብ ታውቃለህ። ከሙ ጋር ትላለህ ነግሬሃለሁ እኮ ነው። ከሙ ጋር ሌላ ታሪክ። ይሄ ሰውዬ እኮ አንድ ሴት ራሱ እንደማይጠግብ እኮ ነው እያሳየን ያለው። እንዴ ምን ትላለሽ አንቺ? ግን እኔ አንድ ነገር ልንገርህ ሰው ይኸውልህ ከዚህም በፊት እንደሚለው አንቺን ለማናደድ ነው፣ አንቺን ለመጉዳት ነው ሌላ ሴት ማመጣው፣ ሌላ ሴት ነኝ እንደዚህ የምለው የሚለውን ነገር እንደማይጠቅመው ነገር እራሱ ነው እያዋረደ ያለው። ገብቷል አይደል? እኔን እንኳን አያናግረኝም ውብዬ። እንዴት ነው ማናገር? ሶላ እንዴት ነው ማናገር? በደንብ ያናግራል። ጓደኛ ካደል እንዴ ውብዬ እንዴት እዛ እንዴት እንደሚሆኑ ብታይ፣ እንዴት እንደሚጣሉ ብታይ እርስ በርስ አንተ ነህ ሚስጥሬን እኔ ሚስጥሬን አወጣባለሁ ምናምን ይላሉ። ምንድነው ሚስጥሩ? ምንድነው ሌላ ምን አትረጋጋም? ምንድነው ንገረን። ለምን አትረጋጋም? በቃ ሚስጥር አይደለ አንተ እኔ ለምን አሰሚኝም? ውብዬ እኔ ጊዜው አሁን አይደለም ሚስጥሩን አንቺ ነው። እሺ እኔ ስሞት ነው የተራው መውጣቱ አይቀርም። እኔ ስሞት ነው ወይስ በእናንተ? በቃ እኔ ከዚህ በኋላ ምንድነው ማን ነው? ራስሽን ጠብቂ። በቃ ራስሽን ጠብቂ። አንቺ እንደውም የተሻለ ሰው ነው ከሱ የሚገባሽ። የተሻለ ሰው ፈልጌ ይድርሻለሁ። ይሄንን ነው ማረጋው። ቆይ አይደለም ይሄንን ነው ማረጋው። ይሄን ነው ኪራ አረፍ በቃ ምን አይነት ጥጋበኛ ነው ግን? አንተ እንዴት ነው የተለጠፈ እንደሆነ እኔ ወንድ ላይ መለጠፍ አለብኝ እንዴ? ምን አይነት አትለጠፊም? ስነ ስርዓት ያለው ሰው አምጥቼ ብልሻለሁ። ራሱ የሆነ ነገር ብላችሁ በእናትህ ነገር አይደለም ውብዬ አይደለም እንደዛ አይደለም። ውሻ ነው ከመጨረሻ ውሻ ምን ይባላል ይሄ ሰውዬ? ይሄ እኮ የትልቅ ብልግና ነው። ምንድነው ሆቴል ውስጥ ከሴት ጋር ምን ላደርገው እችላለሁ? ፈልጎ እያደረገ ከሆነ እኔ እኮ ላስገድደው አልችልም። እኛ ነገሮችን ለማስተካከል ምን ላድርግ? እሺ እኔ ከዚህ በኋላ ማለት ነው እኔ ይሄን በዚህ ውጣ በዚህ ግባ ልለው አልችልም። ምክንያቱም በቃ እኔ እና እሱ አብቅተናል። እዚህ ጋር ገብቷችኋል አይደል? ግን የኔን ህይወትም የልጆችን ህይወትም የሚጎዳ ከሆነ ስነ ልቦናችን የሚነካ ከሆነ ማለት ነው መጋፈጥ እንድችል ከሆነው ሚስጥሩን ንገሩኝ። ገባችሁ አይደል? እኮ ምንድነው እኛ ማናውቀው ሚስጥር ሶል ምንድነው? እነሱንስ ለምን ጠርተው ወሰድክ እኮ? ለምን እኛ እንድናይ ተፈለገ? እኔ ቢያንስ እነሱን አይቶ ፈርቶ የሆነ ነገር ያስተካክላል ብዬ ስላሰብኩ ነው። ሁለተኛ ደግሞ ሰሞኑን አካሄዱ አልጣመኝም። በቃ እያደረገው ነገር ያለው ሁለተኛ ደግሞ ይመስለኛል አንዴ ከዚች ጋር ማለት ነው ለዚህ ሁላ ነገር መፍትሄ አለው። ለዚህ ሁላ ለሚያረጋቸው ነገሮች ሁሉ መፍትሄ አለው። አዳምጪኝ አንቺን በስነ ስርዓት ያንን የተወኩትን ሐሳቤ ድጋሚ አነሳው። የቀረው የፍቺው ወረቀት መጥቼ ተፈርሙታል። ኪራ ምን እያልክ ነው አንተ? ይፈርሳል 80 ሰከንድ እሷን እያዋረደ ነው። እኛም ነው የሚዋረደው፣ ቤተሰባው ነው የሚዋረደው። ኖ ተረጋጋ ማለት ምንም አይጠበቅባችሁ። ቆይ አንተ ማለት ነው እሺ፣ የተሻለ ሰው ነው ከሱ የሚገባሽ። እሱ ውሻ ነው ውሻ። አንተ ስላልክ አይደለም ገብቷል አይደለ? አንተ እንደዚህ ሶላ እኔ ይሄን ነገር አስቤበታለሁ በደንብ ገብቷል አይደለ? ኧረ ይሄ ነገር ሊፈጠር አይደለም እባክሽ። ራሴ በፍቃደኝነት ነው በፍቃደኝነት 80 እንቀዳለሁ። ግን ልጆቼ እንደዛ ሊሆን አይደለም እኮ ብዬ ቢያንስ ምንድነው ሻውን እኮ ብዬ ማወቅ ያለብን ምንድነው የተደበቀብን ሚስጥር እኛ ማናውቀው ነገር ምንድነው? ከዚህ በላይ እኔ ውብዬ ማወቅ አለብሽ። ከዚህ በላይ ምንም ማወቅ የለባትም። ነገሮች እንዴት እንደዚህ ይወሳሰባል? በቃ መሀል ላይ ግራ ገባኝ። እኔ ይፈጠራል ብዬ አይደለም ይሄ ነገር ያደረኩት። ይሄ ነገር ያደረኩት ቢያንስ እናንተን አሹ ስለሚያከብር በጣም ስለሚወድ በጣም ጓደኛው ስለሆንክ እሱም ደግሞ
ሚስቱ ወንድም ስለሆነ ያከብራል ብዬ ነው ይሄ ነገር ያደረኩት። ገብቷል አይደል? ኖርኛ ነው። ምን አይነት ባለጌ ነው? የሱ ነው። በምን ተሸፍኖ ነው የሚናገረው? እናት ተረጋጋ። በቃ እሷ ፊት ቢያንስ በጥሩ ነገር አትናገር። እግዚአብሔር ፊት ምን ብሎ ነው የሚናገረው? ፈጣሪ ፊትስ እንዴት ብሎ ይቆማል? ይሄን ባላይ ይሄ መሆኑን ባቅ ኖሮ ባላይ ግን ልጆቹ ይኸውልሽ ደግሞ ይመጣል። አፍርም ደግሞ አንተ ተከተለህ ትመጣለህ አይደል? እዚህ ድረስ ያስጠላኝ ነገር ይኸውልሽ፣ አንቺ እዚህ ተከተለሽ ትመጫለሽ እንዴ? አታፍሪም? ጸሎት እያደረክ እንደነበር ነው የነገርናት። ነገራችኋት ይላል እንዴ? አታፍርም? ምን እያደረጋችሁ ነው? እስከዛሬ ማለት ነው። እስከዛሬ እንደዚህ ለመሆን ነው። ምን እያደረጋችሁ ነው? አይደለም ያለን ሚስጥር እስኪ ንገረኝ። አንቺ ምን ልትሰሪ ተከተለሽ መጣሽ? ነገራት ለፊቷ መቆም ትችላለህ? ና ለፊቷ ቆመ አዋራት እስቲ። ምን አይነት ሰው ነው? አይን አለ አንተ እሷን የምታዋራበት ቀድ እንኳን ትንሽ አጠብቅን ጊዜ ለማለት አይደለም። ውብዬ እንደምታስቢው አይደለም። እነሱ እንደነገሩሽ አይደለም። እኔን አታውቂኝም አንቺ። ምን ነው ዛሬ ምንን ለማናገር ነው አስሩን ሴት መቀያየረው? አታውቂኝም እኔ እንደዛ ነው። ቆይ እኔን አታውቂኝም? አላውቅም። የታውቃለህ? ሁለት ሴት አለ በሶላ ደስታ ምን ሲያረጋያችሁት? ለሴት ምናምን የምትለው አይ ሚያኝታ ገብታችሁ ምን እያልሽ ነበር? አታፍሪም? ምን ያልኩኝሽ? ይሄንን አረጋግጥ ስለተናገረ ሶላ ረባ የሆነ ነገር አርጋት ነኝ። እሱን ሲጀምር ይኸውልህ እዚህ ውስጥ አንቺ ተከተለሽ ስትመጪ አታፍሪም? ትንሽ ለመጣችሁ ነው። በቃ ይኸው ስራችሁ ተገለጠ እኮ በቃ ስራችሁ ተገለጠ። እኔ እስከዛሬ እሷን አክብሬ ነው ዝም ያልኩት። እስከዛሬ እሷን ስለማከብር ነው። አታስመስል በእናትህ። አሁንም የቀረ ሚስጥርሽ እንዳወጣ ታስገድኛለሽ። የቀረ ሚስጥርሽ እንዳወጣ ታስገድኛለሽ። በቃ አንተ ራስህ ስርዓት ይኑርህ እንዳትነካኝ። አይንን በጨዋታ ትመጣለህ ደግሞ። ምን አይነት ደፋር ሰው ነው? እንዴት ቢደፍር ነው ግን? እንዴት ቢደፍር ነው? ቤታችን ነው የደፈረው። አንቺ እንዴት ተከትለሽ ትመጫለሽ? ምን ስናረግ እንዳያን ተናገር። ወይ ምናምን ተናገር። ምን ስናረግ ነው ያያችሁ? ገብታችሁ ምን እያደረጋችሁ ነበር? ልጠይቀኝ መታ ነው። ሰውዬ ተረጋጋ። በሳምንቱ ለሶ ሴት እየመጣ ይጠይቃል እንዴ? ለምን ተማጠይቀኝ? አንተ ምን አይነት ሰው ነህ? ሰው ነው የገባው ነው ነው አንተ እንደዚህ እኮ መመለስ አንተ ምን መጠራጠር አይደለም። እኔ በአይኔ ያየሁት እኮ ነው። ምንድነው ሩም ውስጥ የምትሰሩት? አንተም ተጠራጠርክ አይደለም? ምን ስለሆንክ ነው የምጠይቀው? ምንድነው በር እንዴት በርግዳችሁ ትገባላችሁ? የሰው ክላስ አይ አንኳኩተን ምን ማለት ነው? በር እያረገ ነው ብዬ ጠይቄ ልግባ። ሲጀመር ስርዓት ባይዘ የላችሁ ምናምን። ስማ አንተ እዚህ ለራስህ ችግር ውስጥ ነው ያለው። በዚህ ሰዓት ችግር ውስጥ ያለው ሰውዬ ለምንድን ነው እንደዚህ አይነት ነገር ውስጥ የምትገባው? ችግር ውስጥ ለምንድን ነው? አልሰማሽም? ምንድን ነው ችግራችሁ? ለምንድን ነው የተገናኛችሁ? ለምን ተገናኛችሁ? ምን አደረግን? ምን ለማድረግ አስባችሁ ነበር? ምን አደረግን? ሲጀመር አንቺ እኮ አስወጥተሽዋል ከቤት። በቃ ማንም እየመጣ ቋፉ ይከፍታል። ለምንድን ነው ለሁላችሁም ተጠቃላችሁ ትበዛባችኋለሽ። ለዛ ነው ይወጣል። በቃ ምን ይጠበስ? ይኸውልህ በጣም ተሰብረ ነው ወይስ ታመ ነው? የትኛው ስጋ ተቆርጦ ነው? ሴቶች እያጠይቁ እባክህ ምንም አይገባውም። አንተ ማን ነኝ? በዚህ ሰዓት ማን አለኝ? ማን አለኝ? እኔ በዚህ ሰዓት ማንም አይኖርም። አንቺ እኮ አልፈልግም ብለሽ ከቤትሽ አሽቀንጥረሽ እንደ ውሻ ይጣልሽኝ ሰው ነኝ እኔ። ገባሽ? ያሽቀነጠረችማ ምክንያት ስላላት እውነታው ነው። አዎ አትፈልጊኝም፣ አንቺ አትፈልጊኝም። እሷ ደግሞ በቃ ምንድን ነው የታመምከው? መች ታመምክ? ቆይ ምን ማለት ነው? ቆይ በጣም ከሳላችሁ ትዳሩን ለመመለስ የሚታገል ሰው ቤት አንቺ ምን የምትሰሪው? ለምን ትመጫለሽ? ታባረው ምን አገባሽ አንቺ? ያገባታል። ምንድን ነው የሚያገባሽ? በቃ አልፈልግም ብለዋለች። ምን አገባሽ? አልፈልግም ብለዋለች። ለምን ከፈለገች ቆራርጣ ጥለው ምን አገባሽ? ባለቤት በቃ ያገባኝ እንዴ? ምንድን ነው የሚያገባሽ? እንደውም አንድ ነገር ልንገር፣ ከዚህ በኋላ እኔ በጣም ያገባኛል። ምንድን ነው የሚያገባ? እስቲ አንተ ተናገር። በቃ ያገባኛል። የዘንድሮ ሴቶች እኮ ባለትዳር ወንድ ላይ መንጠልጠል ነው ልማዳቸው። ስለዚህ ምንም ንግግር አታሰማምሪ። ምንም አንቺ ነሽ አሽቀንጥረሽ የጣልሽኝ። ይገባሻል? አንቺ ነሽ ያላከበርሽ። አንቺ እኮ ነሽ የልጅሽን አባት አስወጥተሽ የጣልሽው። ማንም አይደለም። አንቺ ክብር ማታውቂ ሰው ነሽ። ልንገርህ ክብር አይገባም። ክብር አይገባም። አንተ ዝም በል በኋላ ይኸውልህ ዝም በል። እንደውም ከአሁን በኋላ ይኸውልህ ያስቀረውትን ሀሳብ ፈጣሪ አምጥቼዋለሁ። እሺ እንኳን ይሄ ማንነት ነው። አንተ ትፈልጋለህ። ጠላታችን እኮ ነው። ለምን ዝም ትላለህ? የኔና የውብዬ ጠላት እኮ ነው። አንተ እኮ ነው።
አንቺ ስርዓት ይኖርሽ። ምንም ስነ ስርዓት የሚባል ነገር የለም። ቤትና ተሰብስባችሁ ምን አድርግ ነው የምትሉት? አስፈርማለሁ። ፈቃዴ ነው መፈታ ገብቷል አይደለ? ግን እሱን እኔ እናንተ ውጭ ላይ ነው የምንገናኘው። እስቲ ምን ብለህ ታስረዳታለህ? እስቲ ተናገር። አትንካኝ። ምን ብለህ ታስረዳታለህ? ንገራት። ናም እያደረክ ያለውን ነገር እስቲ አስበው። ምን እያደረክ ጠበቃ ሊሆኑ አይገቡም። አንተ እንዴት ቆይ እንዴት ጠበቃ ሴት በየጊዜው ሴት ይዘህ ትመጣለህ? አንተ የትኛው ኩራትና የትኛው ክብሩ ነው ለነሱ ምን ማለት ነው? ጎትተው ደግሞ አይምን በጨዋታ ነው እንጂ ነው ምን እያደረክ ነው? አስብ። በቃ ተረጋጉ። አንቺ አሁን ውጪ። በቃ አንቺ ከቻልሽ ውጪ ነው። ፋፊ ስርዓት ይሩልሽ። አሁን ውጪ። ስነ ስርዓት አንተ ታውቃለህ? አንተ ነው የምታስወጣኝ። ጭራሽ አንተ ነህ የምታስወጣኝ። ማን ስለሆነ አንቺ ላይ እጄን አላነሳም። አለቃ ታነሳ ፈልገህ ነበር። በጣም ባለጌ ነህ። አሁን ራስህ አይምሮን አዘጋጅ። ስማ ባለጌ ማን እንደሆነ ለይና ወጡ። በነፃነት ተፈለጨ። ምን አደረገ እኮ መጠየቅ ትችያለሽ። ስነ ስርዓት አስይዝልኝ። ምንም ሆነ አንቺ አገባሽም። ምን አይነት ንቀት ነው እያሳየችኝ ያለችው? ተው ዝም በል። ይሄን ብልግናህን ስላሳየኝ ማለት ነው። እኔ ባለጌ አይደለም። አዳምጠኝ። ባለጌ ማን እንደሆነ ራሱ ያውቃል። ራስሽ ባለጌ ነሽ። ብልግና ይላንተ ምንድን ነው? ባለጌ ነሽ። ሴት የሚያፈራርቅማ ወንድሜን እንዲህ ብለን ወንድሜ ያልሽ ተንጨረጨርሽ። አዝለሽ ዙሪ ጨነቃ። በዚህ ቆሻሻ እጅ ደግሞ አትንከኝ። ስንቱን እያገላበጥክ የምትመጣ ከዚህ በላይ ምን አይነት እውነት ይምጣ? ከትዳር እንዲበተን ነው አይደል የምትፈልጊው? ከእናንተ ጋር የምናወራበት ጊዜ ለአንቺ ሊመች ነው የምናገረው። ኃላፊነቱን ወስዶ ገባህ አይደል? ይሄን ብልግናህን ስላሳየኝ አመሰግናለሁ። በጣም ባለጌ ነው ወራዳ። እኔን አታውቂኝማ። ብታውቂኝ እንደዚህ አትይም። ገባሽ? አንቺ እኮ ወንድምሽን መርጠሽ ትዳርሽን ያፈረሽ ሰው ነሽ። ቢገባሽ አንቺ ለምን ስነ ስርዓት ይሄንን ሰው እያንጓተትክ የምትመጣውን ማለት ነው። እዛው ማለት ሲጀምር ለምን እውነቱን አትጠይቂያችሁ? እውነቱ አንቺ ላንቺ የሚመች ነው አይደለ? እውነቱ ወጥቶ እንደፈለገ ልትሆኚ ነው። ቆይ የለም አልናገርም። ነው የምታውቁት ሌላ የደበቃችሁት? አይተዋት ለራሷ እንዲመቻት ነው። እውነቱ ወጣ ማለት እሷ እንደፈለገ ትሆናለች። ታያት እሷ ለራሷ እንዲመቻት ነው እያደረገች ያለች። ልብ ካለ እውነቱን ተናገር። አሁን ከዚህ ሁላ ብትወጪ ልብ አለ? አዎ አንተ አስወጣት። ልብ ካለ እውነቱን ተናገር። ሌላ ነገር ሊፈጠር አትፈልግም አይደል? አስወጣት። ምን አይነት ደፋር ቤታችን መታ እንደዚህ አፋው ይከፋ ዝም ብላ ኮተታ ይዛልን አንተ አትብራት። ዝም በል ማንነትና ነው ማከብራት? ማንነትና ነው ማከብራት? ተረጋጋ። አክብራት ይላል። ተረጋጋ። ምን አይነት ጥጋበኛ ነው? እኔ እንደዚህ አይነት ሰው መሆንን ስላየው ማለት ነው በጣም ደስ ብሎኛል። አሁን አንድ ቅንጣት ያህል እኔ የሚዘዝተኝ ነገር የለም እና ለልጆቹ ደግሞ ቆንጆ ቆንጆ ፋይል እያስቀመጥክላቸው ነው። አባቴ ማን ነው? ቆንጆ ቆንጆ ሴቶችን እያፈራረቀ የሚያመላልስ ሳምንት በሳምንት ይኸውልሽ 7 ሴት ነው ማምጣት የምችለው። እነዚህ ቆንጆ አንተ ማለት ነው ጎበዝ አባት የመጣው ሲጀመር መስማት ከማይፈልግ ሰው ጋር ምንድን ነው ለምን ደስ አለ አይደል? አሁን ይዛት ወጣ። ያዝና ወጣ። ውጪ ውጪ ውጪ። ምንም አታመጭም። ውጪ አንተ አይደለም ያጋባህ ነው። በቃ ከዚህ በኋላ ማለት ነው
እኔ ነኝ ልክህን የማሳይክ እና የመጨረሻ ፊርማን ደምን ባያለቀስ ትፈርማለህ። በደሙ ነው ማስ በደሙ ትፈርማለህ። ውብዬ በቃ በደሙ አላስከሰለም። ዝም በይ ውብዬ እሷ ደስ እንዲላት ነው እያለች ያለችው። ስለዚህ ከዚህ በላይ ሰው እንዳይጣላ ነው። ለምንድን ነው ለምንድን ነው ታይ ውብዬ አትጣላ። ድጋሚ ተደባታል። አንተ ሰፈር እስር ቤት አልገባም። እሺ ከሆነ ተረጋጋ። ለምን ነው አታሽማቴ? ለምን መጣ? እሺ አንተ ናውም ለምን መጣ? አንተ ቆይ ሌላ አታውቅኝም። ቆይ ምንድነው ማለት ለምን መጣ? አንተ ለምን መጣ? ናውም ስነ ስርዓት ያዝ። ለምንድን ነው ቆይ ነገሮችን እንትን የምትለው? ሰው የምታውቃለው ለምንድን ነው እንዴ? ምን እንደምትል እየሰማሽ ነው? ተረጋጋ። ለምንድን ነው ቆይ ሰዎች የመጡ እንዲያወሩ የምታደርገው? ተረጋጋ። ነው ምን ሆነ ነው? ቆይ አንተ ኪራ ተረጋጋ። ቆይ ተረጋጋ። እኔ ነገሮችን አስተካክላለሁ። ተረጋጋ። አንቺ ችግር የለሽም። ዋጋሽ እንዴት እንደሰጥሽ ነው ያውቃለሁ። በጣም ባለጌ እኮ ነው። እንዳንተ አይነት ብልግናማ አንቺ ጋር እኮ ነው ያለው። ባለ ትዳር ላይ ሆነ ጎበዝ ሰው ነው። በጣም ጎበዝ አመንሻቸው ነው። ለምንድን ነው ያለውን ነገር ማትናገረው? አንተን እንድናምን ምንም ነገር ከለ ሰው ነኝ። አሹ አታውቅኝም። ዛሬ ነው የምታሳየው። ሴት ያመጣ ነው እንደነት የምታሳየው ነው። ምን አየሽ? በጣም ነው ምን አየሽ? እየጠየቀችኝ ነበር። ምን አየሽ? የተለየ ነገር አሁን ማለት ነው። ትሰማኛለህ? እሙ ጋር ያለ ነገር እንድታቆም ፈልጋለሁ። እንድታቆም ነው የምፈልገው። እሙ ጋር ያለ ነገር እንድታቆም ፈልጋለሁ። በቀል መሆኑን አይደል? እንድታቆም ፈልጋለሁ። ለምን ችግር ጣጣ ለምንድን ነው የሚበዛው? ቆይ አንዱ ሳትፈታ አንዱ ውስጥ ለምንድን ነው የምትገባው? አንተ ራስህ እየሰማኸኝ ነው? ራስህን ነፃ አድርገህ ትዳርን መመለስ አችልም? ለመመለስ ሞከርኩኝ። አሹ በእንደዚህ አይነት ሁኔታ ነው እንደሚመለሰው። ትናንት ሌላ ሴት እዚህ ቤት አመጣ፣ አፉን አስከፈት። ዛሬ ደግሞ ሌላ ነገር። ምንም ባታረግስ እያደረክ ያለው ነገር ልክ ነው ወይ? ሴቶቹን ነው እንደምታማክራቸው ለትዳር ምንድን ነው አልገባንም። እንዴት አወቀች? አንተ ያለህበትን እኔ እንኳን ሳላቅ እሷ እንዴት አወቀች? ለምን መጣች? ጓደኛዬ እኮ ናት። የምን ጓደኞች ግን ብዛታቸው አንተ በዚህ ሰዓት ችግር ውስጥ ነው ያለው። ስርዓት ይኖርሽና ውጪ ሌላ ነገር እንዳይከተል ነው። በቃ አሁን ነገሮችን ለመፍታት በእንደዚህ አይነት መንገድ አይደለም። በቃ ሂዱ ወደ መጣችሁበት። በቃ ሂዱ። አንተ አትንከኝ። እረፍ። በቃ እረፍ። ክሩቤል እረፍ። ነው ሂድ። አንተ ክብርን ጠብቅና ሂድ። ቆይ በመጀመሪያ ሲጀምር እውነቱን ተው ክሩቤል ተረጋጋ። ክብራችሁን ጠብቃችሁ እንዳይል ገባክ አይደለ? አልመጣም። ውሻ አልመጣም። አንተ በጣም ውሻ ነህ። በቃ ተው በእናትህ። ነው ሂድ